ፈለኩኝ። እባካችሁ ልጆቼ እባካችሁ ልጄን ላለማጣት ነው። በቃ ወደሽው ባይሆን ኖሮ ገንዘብ አልጠይቂም ነበረ። ገንዘብ አይሽብም። እሱማ እንዴት ታደርጊያለሽ? መተዳደሪያ ነው። በቃ እሰራለሁ። ብርጭቆ ምናምን ሳታጥቢ ሰጠሽ ወይስ በምሽት ምናምን በተኛበት ፍሬንች ምናምን ሳምሽኝ ማለት በስለት ነው። በቃ ልጄን በይሉኝ በቃ ከሱ ነው። በመድኃኒትም በምንም ነው ልወልድ የቻልኩት። ይሄን ልጅ ከሱ ነው። ምን እኮ እንዴት ብዬ ልንገራችሁ? እንዴት ልንገራችሁ? እኔ ወድጄ እኮ አይደለም እንደዚህ የምትመለው። አገኘው ማለት ማን ነው የሚያገኘው? ማን ነው የሚያገኘው? እንዳንቺም አድርጎ ቢሆን ኖሮማ ለምን አልጋ ላይ እናስተኛዋለን? እንዴ አንጠልጥለን በገመድ ነበረ አዳር ሙሉ የሚተኛው። ሰላም የተወደዳችሁ ነው የተከበራችሁ የኛ ቻናል ቤተሰቦች እንደምን ከረማችኋል? እንግዲህ ያው ቅመሜም ጎኔ ላይ ያለች ፍላጭ አይ ለጨዋታው ድምቀት ነው። ብቻ ተመልካቾቻችን ትናንትና የተፈጠረው ነገር አይታችኋል። በጣም አስደንጋጭ ነገር ነበር የተፈጠረው። አሪፍ ነገር ሰምተናል። እነ ሶፊን ምናምን ነገር እናማክራቸውና ዛሬ ከአንገቱ ላይ ሀብሉ የሚነሳበትን ነገር እናመቻችና ሀብሉን አንስተንለት ሰላም ይሆናል ብለን ተስፋ እናደርጋለን። ትናንትና በጣም አምሽተን የመጣ ነው። ዛሬ ደግሞ በጠዋቱ ማሚ ደውላ ነበረ፣ ስልክ ተለዋውጠን ነበር እና ቤታችሁ እየመጣው ነው ምናምን ነገር አለች። ስለዚህ ቤታችንን አላሳየናትም። ከነ ሰላም ጋርና አንድ ደግሞ ያልነገረችን ሰው ደግሞ አለ። መናገር አልፈለገችም። የዛኔ ራሱ በጣም ገዘትናት ምናምን ምንም ልትነግረን አልፈለገችም። ብቻ ግን የኛ የቅርብ ሰው ምናምን እንደሆነ እንጃ ውስጥ እየነገረኝ ነው እና እኛን በደንብ የሚያቀን ሰው መሆን አለበት ብዬ አስባለሁ። እና ቤታችንን ታውቋለች፣ እየመጣች ነው እና ግራ ገብቶኛል። እንግዲህ ሰላም ጠቁማት ወይ ሌላ አንድ ሰላም ያገናኘቻት ሰው ጠቁማት ምናምን ነገር ምንም ማወቅ አልቻለም። ግን እየመጣች ነው። ከመጣች ደግሞ ስለምን ልታወራኝ እንደምትችል የሚጠበቅ ነገር ነው። ምክንያቱም ልጄ ማለቱ አይቀርም። ልጇን እኛ ጋር ነው እንዲቀመጥ ያደረገው። ምክንያቱም ይሄ ጉዳይ እስካላለቀ ድረስ እሷ የምትፈራበት የምትደነግጥበት ነገር እኛ ጋር ሊቀመጥ ይገባል ብዬ አስባለሁ። አይደል? ሰውየው ተመልሶ ይሆናል? አይመለስም። እንደነገሩን ከሆነ የተሻለ አይደለ? ቢያንስ 3-4-5 ቀን ወይ እስከ ሳምንት ባለው ውስጥ ነው ሊመለስ ይችላል። ያውቃል የእነሱ ነገር እንትን የላቸው። ግቡ በጣም ቅርብማ እንደሆኑማ እንግዲህ የሚያሳይ ነገር ያውቃቸዋለሁ አለኝ። እሺ ምን ነበረ ጉዳይ? እንግዲህ ወደ ጉዳይ ፈታ እንግባ ብለን እኔማ ልጄን አየዋለሁ ብዬ ነበር የመጣሁት። ኧረ በአንድ ቀን የወንድማችን ነገር ጉዳዩ መስመር ሳይዝ የእሱን ልጅ እኔም ብኝ አትለኝም ብዬ ነው የመጣሁት። ባይሆን አይኑን አሳዩኝ እሺ እባካችሁ። ልጅ አያስቡት ማሚ ሲጀምር እዚህ አይደለም እዚህ እናስቀምጠዋለን። መኖሪያ ቤት ስራ አስቀምጠዋለሁ። ናፈቀኝ እባካችሁ። እኛም ወንድማችን ናፍቆናል። ከሳምንት በላይ አቅሉን ስቶ ሲንገበገብ ማየት ጤናውን ማየት ናፍቆናል። ይናፍቃችኋል ግን እባካችሁ ይሄ እኮ ልጅ ነው ገና ህፃን ነው። እባካችሁ መች ተስተካከለ የኛ ጉዳይ ማዘር? እኔ እኮ አሳየኋችሁ አሳየኛለች። እኛ አሳየኋችሁ ተጨነቅን። አይታዩትም እኮ ቤቱን እኮ አሳየኋችሁ። እኔ ያሳዩን ግን እኛ መፍትሄ አላገኘንም እኮ። ሰውዬ የለም አይደል እዛ። አጨክኑ በል። አሁን ትክክለኛው ቦታ ላይ ውሰጂን አትውሰጂን ምንም እርግጠኛ የሆነው ነገር የለም። ሌላ አዋቂ ቤት ወስደሽንስ ትክክለኛ ቦታ ነው። እኔ ለምን አሁን ሀብሉ ራሱ ከአንገቱ ላይ ወርዶ ጤነኛ ካልሆነ የነገራችሁን ነገር የውሸት ከሆነ የያዝነውን ይዘን ነው የምንከራከረው አይደል? እባክህን ስላልሽኝ እኔ እኮ ሳላዝንልሽ ነው ቀርቼ እኮ አይደለም። እናትን ከልጅ ጋር መነጠል ፈልጌ አይደለም ከተረዳሽኝ። ግን ደግሞ የወንድሜ ነገር መስመር እስካልያዘ ድረስ የወንድሜ ጉዳይ መንገዱ እስካልተስተካከለ ድረስ በፍጹም ልተባበርሽ አልችልም። ይሄን ነገር ከኔ እንዳትጠበቂ በፍጹም። ልጅ ጉዳይ ከባድ ነው። አሁን ልጄን ራሱ ካገኘው ይገልብኛል። እባካችሁ ምንድነው የዚህን ያህል ልጅ? እባካችሁ እኔ እኮ እንዴት ብዬ ልንገራችሁ? እኔ ወድጄ እኮ አይደለም እንደዚህ የምትመለው። ካገኘው ማለት ማን ነው የሚያገኘው? ማን ነው የሚያገኘው? ሰውየው ከመጣ ልጄን ይገለዋል። መቼ ነው የሚመጣው? ሳምንት ነው የሚቆየው እያላችሁ ነበር። ምን አውቃለሁ የሚመጣበትን ሰዓት ሱማ ሊቆይም ላይቆይም ይችላል። ግን አሁን ከመጣ ይገለዋል። ልጄን እባካችሁን
ሲጀምር በዚህ ልክ ለምንድን ነው የምትፈሪው? ልጅ በስለት ነው የወለድኩት። ይኸው ግልጹን ልንገራችሁ ለእናንተ በቃ ማለት በስለት ነው በቃ ልጅ እምቢ ብሎኝ በቃ ከሱ ነው በመድኃኒትም በምንም ነው ልወልድ የቻልኩት። ይሄን ልጅ ከሱ ነው ከሱ አይደለም የወለድኩት፣ ግን እሱ ነው በእሱ መድኃኒት ነው የወለድኩት። ልጅ እምቢ ብሎኝ ማለት ነው። እና በቃ ልጅ ከፈጣሪ ነው የሚሰጠው። ማዘር ልጅሽን አጠፋለሁ። ልጅ ከፈጣሪ ነው የሚሰጠው። እሱ ምንም አይነት ልጅ ሊሰጠው አይችልም። ማትሄጂበት ቦታ አለ፣ ሲጨንቅሽ ማትሄጂበት ቦታ አለ። የጨነቀው ምንም ሊያደርግ ይችላል። መሄድሽም ምናልባት እሺ ችግር ላይኖረው ይችላል። ምናልባት እንዳንቺ እንደኔነት አይደለም። ገብቶሻል ሀሳቤ? ማዘር እባክዎት ነው ያለው። ግን ደግሞ እንዳለችሽ ልጅ የሚሰጠውም የሚነሳውም በቃ ኻሊቁ አንዱ ብቻ ነው። ገብቶሻል? እሱ ማን ይሰጣል? እሱ ብቻ ነው የሚሰጥ። ግን እኔ በወቅቱ ደግሞ በቃ ግራ ገባኝና ስሄድ በሆነ መድኃኒትም በምንም አድርጌ በቃ ልጅ ልጸንስ ቻልኩ። ስለዚህ አሁን አንቺ ስጋትሽ በቃ ይገለዋል ልጅ አይገለውም። እሱ ማን ስለሆነ ነው እሱ ሲጀምር እሱ ጋር ለምን እንወስደዋለን? እኛ እንወስደውም። ይዤው ሀገር ልጠፋ ካልሆነ በስተቀር በዚህ ጉዳይ ላይ ሰውዬው ሁለታችንም ይገለናል። አወጣውቁት መባከት በልጅ ነው ለሱ ቦታ መስጠት ራሱ በጣም ጅልነት ነው። እንዴት ለማይረባ እሱም እኮ እንደኛ ሰው ነው። እንዴት ነው እንደዚህ የሚያስቡት? እባካችሁን እኔ ምን ላድርግ እባክሽ። ልጄ በወቅቱ እኔ ልጅ ፈልጋለሁ። ልጅ ራቤ ነበረ፣ ልጅ ጥማቴ ነበር። በቃ መሰለኝ በቃ እኔ እሱ እንደምላከ ይወቴ በቃ ወደ ፈጣሪ ማልቀስ አሁን ዞሮ ይኸውልሽ ማዘር ስሙን ከሚያለቅሱ ይስሙን። ልጁ ሲጀመር በጣም በጤነኛ ሁኔታ ነፃነቱ ምኑ ተጠብቆ በስነ ስርዓት ነው ያለው። ታረጋላችሁ አውቃለሁ። እያየኋችሁ ነው። እያየሁ ጥሩ ሰው እንደሆናችሁ እያየሁ ነው። ግን እኔ ደግሞ አልቻልኩም። ውስጤ በቃ ልጅ እናት ነኝ ማየት ፈለኩኝ። እባካችሁ ልጆች እባካችሁ ልጅ እባክሽን አይደለም ልጅ አይሻይኑ ልየው እዚህ አይደለም እኛ ጋር አይደለም ያለው ማየት ያለብሽ ሰዓት ላይ ተነሳይሻለን። አሁን ግን አትሊስት ማለት ነው 2 ቀን ልታያትሽ በፍጹም 2 ቀን እንደው እኔ ሳምንት ሙሉ ነበረ ሰውየው የሚመጣል የተባለው ከሳምንት በኋላ ነው። ከሳምንት በኋላ ሰውየውን አግኝተ ነው እርግጠኛ እስካልሆነን ድረስ ልጅሽን ታየዋለሽ ብዬ አልገመትኩም ነበር። ግን አሁን ከ2 ቀን በኋላ እኛም ካወቅም በኋላ አንገት ሀብሉ ከአንገቱ ላይ ተነስቶ ጤና ካለው ብቻ ልጅሽን ታገኛለሽ። ከዛ ውጪ ግን ያልነገርሽን ነገር ካለ ስለ ሴትዮዋን በጣም በተደጋጋሚ ጠይቀንሽ ልትናገሪ ፍቃደኛ አይደለሽ። ስለሷ መጠየቅም ካለብን ከ2 ቀን በኋላ አንቺ ሴትዮዋን አድራሻ ስትነግሪ ያኔ ልጆትንም አንመልስም። ሄደው ያዩታል፣ ያገኙታል ልጆትን፣ ከዛ ይመለሳል። ምክንያቱም እኛ እዚህ ጋር ሶሉሽን ማግኘት አለብን። ወንድማችን ታሞ ነው ያለው፣ አብዶ ነው ያለው። ስለዚህ እሱን አልተረዳሽንም፣ በፍጹም አልተረዳሽንም። የአንቺ ልጅ እኮ በጤናው ተቀማጥሎ ነው የተቀመጠው፣ ታስሮ አይደለም፣ አልጋ ላይ ነው እየተኛ ያለው። የኛ ወንድም ግን ግራ ገብቶት አልጋው የቱ ሴራሚኩ የቱ የትኛው ቆሻሻ የትኛው ለስንት ሰው መፍትሄ ሲሰጥ የነበረ ልጅ ነው ማዘር። ልጁ ለስንት ሰው መፍትሄ ሲሰጥ የነበረ ሰው፣ የስንት ሰውን እንባ ሲያብስ የነበረ ሰው፣ የራሱ ስራ የራሱ ቤተሰብ ስንት ነገር ያለው ሰው ነው። አሁን ግን ምንም ነገር ስለራሱ የሚያውቀው ነገር የለም። ምንም ነገር ቤተሰቦቹን እኛን ማየት አይፈልግም። እኛ አሁን ተጨንቀን ያለ ነው። የልጁን ጤና ነው የምንፈልገው። የልጁ ጤና ደግሞ በእርሶ እጅ ነው ያለው። እርሶ ያ ሰውዬ ጋር ሳያደርሱን የእርሶን ልጅ መመለስ አንችልም። እኔ አሁን ከመጣም ሲመጣም ቢሆን ያን ሰው አይደለም ብላችሁ ማታምኑ ከሆነ ድጋሚ ወስጄ እኮ አሳያችኋለሁ። በቃ ራሱ ነው ሰውዬው ማየ ነው እኮ አይደል? ከዚህ በኋላ የተለየ ነገር አንፈልግም አይደል? ነውስ ሌላ መኖሪያ ቤት አለው? የለውም። ይሄ ነው በቃ ይመጣል። ኧረ እዛች ትንሽ የጠባብ ቤት ውስጥ ነው ያ ሁሉ ገንዘብ እየሰራ የሚቀመጠው። በቃ የሚሰራው እዛ ቦታ ነው። ብዙ ጊዜው የሚያሳልፈው እዛ ቦታ ነው። አሁንም ከአንቺ እየታየኝ ያለው ማለት ነው እየደበቅሽ እንደሆነ ምንም ባለፈውም ስታወሪ እንደነበረው እንደዚህ እኮ ነው ስታወሪ እንደነበረው። የሚሰራው ቦታ እኮ ነው ያሳየኋቸው። ቤቱ የሚሰራው ቦታ እሺ፣ መኖሪያ ቤቱ የት እንዳለ ማወቅ ፈልጋለሁ። ታውቂያለሽ? እኔ የሚሰራውን ቦታ ታውቂያለሽ አይደል? እንዴት እሱ እኮ በየቦታው ነው የሚሽከረከረው። እሺ፣ ስለዚህ ከ2 ቀን በኋላ ልጅሽን ታገኛለሽ። አሁን መሄድ ትችያለሽ። እሺ፣ የምታውቂ ከሆነ አንድ ነገር እንኳን ንገሪኝ፣ ፍንጭ ንገሪኝ። እንዴ ቢያንስ እኮ ያንቺን ልጅ እኮ አቀማጥለ ነው የሚፈልገውን ነገር እየበላ የሚፈልገው አልጋ ላይ እየተኛ ነው ያለው እኮ አይደል እንዴ?
ምንም በማውቀው ልጅ የሚያውቀው ነገር እኮ የለም። ለዛም ሲባል ነው ምንም ያላደረግ ነው። እንዳንቺም አድርጎ ቢሆን ኖሮማ ለምን አልጋ ላይ እናስተኛዋለን? እንዴ አንጠልጥለን በገመድ ነበረ አዳር ሙሉ የሚተኛው። አታረገውማ ይቻሉ የዋህ ልጅ እባክህን። የዋህ አይደለሁም ደግሞ የሚያውቀው የለም። የዋህ አይደለሁም። በወንድሜ ጉዳይ ላይ ሰይጣን ነኝ፣ አረመኔ ነኝ። ያን እንድታቅል ይፈልጋል። እና ልጅ ምንም አላረገም፣ ምንም አላጠፋም። እኔ እንትን በላይ እባክህ። እኔ ልጅ ምንም አላጠፋም አላጠፋም። ግን አንዳንድ ጊዜ ሰውየው ራሱ የሚመጣው ቀጥታ አሁን ነው የምልህ እኮ ምንም ነገር የሚያውቀው ነገር ስለሌለ ቀጥታ ስራ ቦታ ነው የሚመጣው። ለአንቺ ግን ምናልባት ዋጋ ልናስከፍለው እንችላለን። አዎ ያደራል እባክህ። እሱ በከፈለው ዋጋ አንቺ እንድትጎጂ ማለት ነው። እድሜ ልክሽ እንድታለቅሽ ነው ማደርግሽ። አለበለዚያ የሰውየውን ቤት ጠቁሚኛለሽ ወይም ደግሞ እስራችን ሆኖ ወንድማችን ላይ ደባና ሴራ ሲያሰራ የነበረውን ሰው ታውቂዋለሽ። እንደዛ ነው ውስጤ እየነገረኛል። ስለዚህ ሰውየው ተመልሶ እዛ ቦታ ወስጄ ካላሳየሁ ያን ጊዜ እርምጃ ትወስድብኛለህ። መኖሪያ ቤቱን ያሳዩ። እኔ መኖሪያ ቤቱን ሳም እንደዚህ አንዱ ነው የሚል እንደዚህ አንዱ ነው የሚል ሆቴል በየቦታው ነው ያስቡት። ልጁን ብንሰጡት እርሶም ልጁን ይዘው ሊጣፉ ነው። እኛ ከየት እናመጣውታለን? በስንት መከራ ነው ፈልገን ያገኘነው። ይመጣል ሰውየው ይመጣል ነው የምልሽ። ሰውየው ቢመጣም እሱ መሆኑን እርግጠኛ አይደለንም እኛ። ለዛም እንግዲህ ሰውየውን እርግጠኛ መሆኑን መወስድ ያሳይሻለሁ። ብቻ ቤቱ ባዶውን አይቆይም እኮ አሁን ሰው ይኖራል እኮ ሰው ይኖራል እኮ እዛው ውስጥ እሱ የሚጠብቅ ሰውም ይኖራል። እኛ በእርሱ እርግጠኛ አይደለንም። ልጆትን ይዘው ቢጣፉ አልጠፋም ልጅ አልጠፋም። በፍጹም እንደዚህ ብሎ ነገር የለም። እንደዚህ ብሎ ነገር የለም። በፍጹም እንደዚህ አይነት ነገር እናስብ አንችልም። አልጠፋም እኔ ምን የትም አልጠፋም። ይውቃል ግባል አልጠፋም። እሺ ተይው፣ እሱን ተይውና ከዚህ በፊት ከሰውየው ጋር አንቺ ነሽ አዋቂ የምትይው ነው አዋቂ ያለው እንደዚህ አይነት ሰው አዋቂ ከምትይው ሰው ጋር እንዴት ነው የተገናኛችሁት? ይሄንማ ነገርኩህ። አልነገርሽኝም። ረጋ ብለሽ እንዲህ በወፍ በረር አይደለም መስማት የምፈልገው። ስለሱ ማወቅ ያለብኝን እያንዳንዱን ነገር ትነግሪኛለሽ። ከዛ በኋላ ልጅሽን እንድታዩ አድርግሻለሁ። ታይዋለሽ ነው እንጂ አልሰጠሽም። ለዛሬ ቢያንስ ማየት የምትፈልጊ ከሆነ አንድ እንኳን ኢንፎርሜሽን ስጪ። ሰውየው ከመቼ ጀምሮ ነው የምታውቂው? እንግዲህ ልጅ ከመውለድሽ በፊት የምታውቂው ከሆነ እናቴ አሁን ወደ 14-15 ዓመት ይሆናል አይደል? 14-15 ዓመት የሚሆነው ከሆነ ይሄ ሰውዬ ከ14-15 ዓመት በፊት እንደዚህ አይነት ስራ ይሰራ የነበረ ሰው ነው ማለት ነው። ስለዚህ ይሆናል አትበይኝ፣ ታውቂዋለሽ እንጂ ሌላ ሀገር ነው የነበረ መጣ። በዚያኛ ሀገር ከመጣ በኋላ ነው ማውቀው። ለምን አንቺ ልጅ ይኸውልሽ፣ አሁንም እየዋሸሽኝ ያለሽ ነው። ዞር ቆይቼ ነው ልጅ ብሎ ዞር ቆይቼ ነው እንደዚህ አይነት ሰው አለ ብሎ ሰው የወሰደኝ። በቃ ራሱ ጋር ነው አይደል? እኮ እሱ ጋር እየወሰዱ ነው ሌላ ሰው ማዘር ሌላ ሰውም እኮ የሌላ ሰው ህይወትንም እያበላሹ ነው። አይ ልጄ እኔ ወለድኳ ስወልድ በቃ አመንኩኝ። እኔም ምን ላድርግ ብለሽ እሺ፣ ምናልባት እሺ አንቺ እንድትወልጂ ያደረገሽ ይሄ በጎ ጎኑ ነው። ምናልባት እሺ አዋቂ ነው ምናምን በሱ ነው የወለድኩት እንኳን ብትይ ሲጀምር ልጅም የሚሰጥም የሚነሳም ፈጣሪ ብቻ ነው። በሱ ነው ይሄን ልጅ ያገኘሁት የምትይ እንኳን ከሆነ ይሄ መልካም ጎኑ ነው አይደል? ልጅ ሰጥቷል፣ አሪፍ ነው፣ ቆንጆ ጥሩ ድርጊት ነው ያደረገው ምናምን እንላሽ በአንቺ እይታ። ከዛ ውጪ ግን እኮ ነፍስም እየገደለ ነው፣ ነፍስ እያጠፋ ነው። ይሄ ልጅ ነገ ከፎቅ ላይ የሚወርቅ ቢሆንስ? ወንድሜ ዛሬ ምንም እያደረገ እኮ አይደለም እኮ። እኔ ወንድሙን ለኔ የሚሳሳልኝን ክፉ ደግ እንኳን የማይናገረኝን ልጅ ሲነክሰኝ ነበረ እንደ ውሻ ምግብ ብላ እንኳን እያልኩት እኮ ማለት ነው። ሰው ይመታኛል ይላል። ለማንም አይበገር የነበረ ልጅ ዛሬ አንድ ሴት ልጅ ትመታኛለች እያለ እየፈራ ነው። ይሄ ሁሉ ነገር የሆነው በአንቺ ትንሽዬ ስህተት ነው። ገብቶሻል አይደለ? ልክ ከሆንኩኝ ለመጠየቅሽ ጥያቄ ትክክለኛውን መልስ ስጪኝ። እንግዲህ መልካም ሰው እንደሆንኩኝ ማንንም እንደማልጎዳ ሰምተሽ መጣሽ አይደለ? ሚዲያ ላይ እንደምሰራ ማውቀሽ ነው የመጣሽ፣ እርግጠኛ ነኝ። ስለዚህ ያንን የምታውቂ ከሆነ በመልካምነቴ ጎን ለጎን ደግሞ ክፋቴንም ታውቂዋለሽ ብዬ አስባለሁ። አረመኔነቴንም ታውቂዋለሽ። ስለዚህ አንቺ ላጠፋሽው ጥፋት ልጅሽ ተወቃሽ እንዳይሆን የምትፈልጊ ከሆነ አንቺ ባደረግሽው ነገር ወንድ ልጅሽ እንዳይከሰስ እንዳይኮነን የምትፈልጊ ከሆነ ከአንቺ የሚጠበቀውን ነገር አድርጊ። ይሄን ሰውዬ ከ15-16 ዓመት በፊት ታውቂዋለሽ። 16-15 ዓመት ሙሉ ምን ሲሰራ ነበር? ይሄ ሰውዬ ምንስ የከፋ ነገር አድርጓል? ልትነግሪኝ ይገባል። ይሄ ሰውዬ በህግ መጠየቅ ካለበት በህግ እንዲጠየቅ አደርገዋለሁ። አንቺ ባትነግሪኝ ሌላ ሰው ይነግረኛል። አንቺ ሳትነግሪኝ ግን ሌላ ሰው የሚነግረኝ ከሆነ አንቺ ላይ የከፋ ነገር ነው የሚጠብቅሽ። ስለዚህ እኔ አልደክምም፣ አሞኛል፣ ጉንፋን ይዞኛል። ስለዚህ ንገሪኝ፣ ጠይቂያት።
መች ነው የምትተዋወቁት? እንዴት ነው የምትተዋወቃችሁት? ምንስ ነው ያደረገልሽ? ስንት ነገር ሰርታ ከባለቤትሽ ጋር ይሄንን ነገር ስታደርጊ ባለቤትሽ ያውቅ ነበረ አያውቅም ነበረ ነው ወይስ እሱም እንዳንቺ ተባባሪ ነው? ሰዎችን የሚጠቁም ሰው ነው? እኔም ሰውየውን ያወቅኩት ነገር እኮ በልጅ በማጣት ነው ያወቅኩት። በቃ በየሆስፒታሉ በየምንም ሄድኩ፣ ምንም አልቻልኩም። ስለዚህ በቃ ሰዎቹ እንደዚህ አይነት ሰው እኮ አለ፣ እንደዚህ አድርጎም እኮ ይሰራል። ምንድን ነው አንቺ እኮ ሌላ ነገር አልሰራሽም፣ በቃ ልጅ ፈልገሽ ነው ሲሉኝ አብሬ ወሰዱኝ፣ አየሁ፣ አወቅኩት ያንን ሰው። እሺ በቃ በዛ ነው ያወቅኩት። ሰውየው በቃ እንደ ስለት ልጅ ቆጣሪው በቃ በተስለሽ ከኔ መተሽ ተስለሽ እንደወለድሽ ቆጣሪው አለኝ። ግን ለኔ ሰዎችን ታገናኘኛለሽ፣ እንደዚህ ትገብሪበታለሽ በልጅሽስ ማለት ምን ማለት ነው? ይሄኛው አማርኛ ሁሉ የሚጠቀሙት አይደል እንዴ? ልጅሽን ገብረሻል ወይ ለጠንቋዩ ነው እያልኩሻለሁ። ይኸው ልጁ አገልጋይ ነው እሱ አያገለግልም እና ምን አያገለግልም። ግን የሆነ ነገር ቢሆን እኔ ነኝ የሆነ ነገር ማድረገው እዚህ ቁጭ ብዬ ይለኛል። ስለዚህ መጨረሻ ላይ ለእሱ አገልግሎት እንዲሰጥ ወይም ደግሞ እንዲገብር ይፈልጋል ማለት ነው። በቃ እኔ በቃ ወደ እኔ የሚመጣውን ሰው መሀል ላይ ሆነሽ እኔ እንድታገናኘኝ ይለኛል። በቃ እሱ የሚፈልግ ሰው ሲመጣ ወደ እሱ እንደሚሰራ ስራው ጥሩ እንደሆነ። ስለዚህ በልጅሽ አስሮሻል፣ አፋፍኖሻል ነው? በልጅ በቃ በልጅ አፍኖኛል። በቃ ወደጀው እኮ አይደለም ስራውን ልጅ ላለማጣት ነው። በቃ ወደሽው ባይሆን ኖሮ ገንዘብ አትጠይቂም ነበረ። ገንዘብ 20 ሺህ ብር ነው ያን እኮ ገንዘብ ጠይቀው። እሱማ እንዴት ታደርጊያለሽ? መተዳደሪያ ነው በቃ እሰራለሁ። ሳትፈልጊው እየሰራሽ ደግሞ መተዳደሪያሽን ነው። ቢያንስ አንዱን ምረጭ ስታወሪውም አይጋጭብሽ። ስለኛ ደግሞ የተወሰነ ነገር ካወቅሽ ደግሞ እንደዚህ አይነት ትንሽ የምላስ ወለምታ እንኳን እንደማንዘል ታውቂያለሽ አይደል? ታዲያ የምታወሪው ነገር ብትጠነቀቅ ያሻልሽ። ለምታወሪው ነገር ሁለት ምላስ ከምታደርጊው አንዱን እንኳን ብታወሪ ያሻልሽ። አንድ ጊዜ በቃ ለስራዬ ብዬ ተቀበልኩና በቃ እዛ በኋላ ለመድኩት መቀበሉኝ እንጂ የድሮም በቃ የልጅ እንዳላጣ ብቻ ነው በቃ ሰውየውንም አገናኝ በቃ ሰዎችን ውስጥ ያገናኛሉ። እሱም ብዙ ስራ ይሰራልኝ። ሰው ደግሞ በቃ ሰራልን ተሳካልን ሲል ነው የምሰማው። ይሄው ልጅሽ ታይሻል በሰላማዊ መንገድ ቁጭ ብሎ እባክህ ቁጭ ብሎ ምንም እየሆነ አይደለም። ከፈለሽ አሁን በደንብ ደግሞ ኢንፎርሜሽን የምትነግሪኝ ከሆነ በአካልም እንድታዩ አደርግሻለሁ። እሱ ከሚያለቅሱ አሁን የምንጠይቆትን ነገር እንዳለ በስነ ስርዓት ይንገሩ። እንዴት ብዬ ልንገራቸው? እኛም እርሶን እናምኖታለን። ከዛም በኋላ ልጆትንም ማየት ይችላሉ። ሁለት ምርጫ ልስጥሽ። ሁለት ምርጫ፣ አንድ ስለ አዋቂው ስለምትይው ሰውዬ ስለሱ ሙሉ ኢንፎርሜሽን ከአንቺ ካወቅሽበት ሰዓት ጀምሮ እስካሁን የሰራውን ወንጀል እያንዳንዱ ትነግሪኛለሽ። ሁለተኛ ደግሞ ከሰላም ጋር ያገናኘችሽን ውስጣችን ያለች አንድ እመሰሪ ሰው አይደለች፣ እሷን ትነግሪናለሽ። ከሁለት አንዱን ምርጫ ልስጥሽ። ሲቀጥል ዞሮ ሁለቱን መናገርሽ አይቀርም፣ ግን ለዛሬ ደግሞ አንዱ በቂ ነው። ከዛ ልጅሽን ያሳይሻል። ልጅሽን ሊለቀው ስል ግን የምፈልገውን እያንዳንዱ ኢንፎርሜሽን ቀበልሻል። ስለዚህ አንዱ ምርጫ ነገር ይኸው ሰውዬው በዚህ ነው በቃ የሚተዳደረው። ይሄን ነገርኩህ እኮ በቃ በጥንቁላ ነው በቃ የሚተዳደረው። ስለዚህ ስለሱ መናገር ይሻልሻል ማለት ነው። ቆይ ሴትዮዋ ምን ያህል ብታስፈራራሽ ነው ስለሱ መናገር ያልፈለግሽው? ነው ወይ ልጅቷ ወጣት ናት ብለሽኛል ወይስ አሮጊት ነው? ልጅ ሰላም ትባል አይደለም። ሰላም ጋር ያገናኘችሽ ገብቶሻል? እንኳን ያለች ሰው ናት እና እኔ አውቃታለሁ። ባለፈው እንዳለችን ታስታውሱ። መጀመሪያ ወጣት ናት አለች። ከዛ ደግሞ ምን ላድርግ ታዲያ? ዝም ብዬ ሰው ነገር እንትን ማለት አለብኝ። አሁንም ይሄንም ከሆነ በልጅ መጣሁ። አይ አሁን በልጅ መጣሁ። አሁንም ሌላ ሰው ማገናኘት ነው የሚፈልጉት። ይሄንን እኔ አላገናኝ በፍጹም አልሰራም። እኔ ልጅን አንድ እንትን በልኝ እንጂ እኔ በፍጹም አልሰራም። እኔ ሰውዬው ቤት አሳየኋቸው። ሰውዬውም ራሱ አስቀምጠኝም እኮ አሁን እዚህ በኋላ እኔንም ልጄንም ያጠፋናል። ምን ላደርግ እቀመጣለሁ? እኔ እዚህ ውጭ ማውቀው ነገር የለኝም። በቃ ሰውዬው በዚህ ስራ ነው የሚሰራ እኮ በዚህ ስራ ነው የሚሰራ። አንቺ ካላመንሽበት እሱ ምንም አይነት ነገር አንቺ ላይ ሊያደርግብሽ አይችልም። ቀድሞውኑ አንቺ ፈጣሪ አለሽ አይደል? ታምኛለሽ አይደል? ታዲያ ፈጣሪ ይኸውልሽ ሲጀምር ማለት ነው ፈጣሪ ሁለት አምላክ ነው እያመለኩ ያሉት። አሁን ይሄንንም ጠንቋዩ ነው ፈጣሪዎትን ፈጣሪ የምታመልኪው አምላክ ቀናተኛ አምላክ በቃ ይቅር በለኝ እና ሌላ ሁለቱ ላይ የምታሻርኪበትም አይደለም። ስለዚህ አንዱን ትመርጫለሽ።
በእምነትሽ የጸናሽ ከሆነ ይሄ ሰውዬ አንዳችም ነገር አንቺ ላይ ማድረግ አይችልም። ግን ደግሞ የምትልፈሰፈሽ ከሆነ እንደ ልብሽ እንደ አህያ ይነዳሻል። አሁን ስለመተውሽ አይደለም እኔ ማወቅ የምፈልገው ነገር ንገሪኝ። ከሰውየው ጋር ምን ያህል ጊዜ ቆያችሁ? አብረሽ ስትካድሚው ስለማን ነው የምናወራው? ከሰውየው ጋር እኮ ነው ያልከድም አሉ እኮ ውስጥ የሚሰሩ እኮ። እሺ ባለቤትሽ ያውቃል ባደረግሽው ነገር የስለት ልጅ መሆኑን ያውቃል? አያውቅም። እንዴት አትነግሪው? አያውቅም። ለምን ልንገረው? እሱ ጭራሽ አይቀበልም ይሄን ነገር። ሲጀምር ከአዋቂው ነው ምናምን ከምትይ ሰውዬ ጋር እንደምትገናኝ አያውቅም? ከሰውየው ተቀብዬ መድኃኒት እንደወሰድኩ በቃ እኔ ለማንም አልናገርም። የወሰደች ሰው ብቻ ናት የምታውቀው። ሰውየው ባለቤት አያውቅም። እሺ ከዛስ በኋላ እነዚህ በመሀል ድለላ እንደምትሰሪስ ሰውንና አዋቂውን የምታገናኙ ነገር እሱም ባለቤትሽ አያውቅም? ምን የሚያውቀው ነገር የለም። ባለቤት የዚህ ውጭ ነው። በቃ የሚያውቀው ነገር የለም። ባለቤቴም ልጅም የሚያውቁት ነገር የለም። በቃ እሺ ምን የከፋ ነገር ያደረጋችሁት ነገር አለ? እኔ ይኸውልህ ልጄ በቃ የሆነ ሰው እንደዚህ አይነት ስራ ፈልጋለሁ እንደዚህ አይነት ነገር ፈልጋለሁ ሲል ወስጄ አገናኘዋለሁ። ይሰራሉ። መልሼ ስጠይቃቸው ነበር ተሳካልን ይላሉ። የሚያደርጉትን ወይ ሊያሳብዱም ይችላሉ፣ ወይ ሊያደርጉም ይችላሉ። ወይ ነገር ወይ የስራ በር ሊከፍትላቸው ይችላል፣ ሊያሳብዱም ይችላሉ። ግን ተሳካልን ነው የሚሉኝ። በቃ ሰዎቹ ያገናኘኋቸው ማለት ጥሩ የሚሆን መጥፎ ይነግሩሻል ማለት ነው። ተሳካልን ነው የሚሉኝ። በቃ አንቺ ምንም ነገር አትጠይቂም ነው? እኔ ምንም ነገር እኔ እኮ መድኃኒት ነገር እንደዚህ የሚሰጠው ነገር ስለሌለኝ እኔ ምንም አልጠይቅም። እኔ በቃ ሰውየውና ሰውየው ይኸው ስራ አላቸው እንደዚህ አይነት ችግር መጥቷለኝ ብለው አለኝና ይኸው ብዬ አገናኝቻቸው ነው የሚሄደው። በቃ እኔ የማደርገው ነገር የምቀምመው ነገር የለኝም፣ የምሰጠው ነገር የለኝም። ለማንኛውም እስከዛሬ ካወራሽን ውስጥ 3 ምናምን አካባቢ አውርተናል አይደል? በተደጋጋሚ ላወራሽ የፈለኩትን ነገር አውርቼሻለሁ። ከነዛ ውስጥ ዛሬም ካወራሽኝ ውስጥ የዋሸሽኝ ነገር ካለ ልጅሽ እሺ መቼም ነው ማታውቂው። አልዋሸሁም። ይኸው አልዋሸሁም። ልጅ ነገር ምንም ነገር አልዋሸሁም። አሁን ሂጂና ስልክ ሰጥሻለሁ፣ ደውለሽላቸው ያሳዩሻል አየር ላይ። ከዛ ውጭ ሌላ ነገር አስባለሁ ሌላ ነገር አደርጋለሁ ምናምን ነገር ብለሽ የምታስቢ ከሆነ ልጁን እርሺው። አላስብም። እኔ ወንድሜ ከሆነው በላይ እንዲሆን ነው ማደርገው። አላስብም። በንፍቁቅ እንደዚህ የተንፏቀቀ ነው ማደርገው። ለዚህ ምንም ነገር እንትን አልልም። እኔ ምንም አላስብም። ብቻ ልጄ ብቻ ምንም አላስብም። አሁን ጨርሰናል። ስልክ ልክልሻለሁ። ተባረኩ። እግዚአብሔር ይስጣችሁ። ተባረኩልኝ። ገርሞኝ እኮ ነው። ሰው በሰው እንትን እንዴት እንደዚህ ደስተኛ ሆኖ ይኖራል? ግን ትንሽ አድርገው በቃ ተሳካልኝ ይሉኛል። በቃ ጨረስኩ። ምንም ቢሆን እኮ ነው በቃ ሰው ብር ከተከፈለ የማይሰራው ነገር የለም። ይሄ ብር ግን ስንት ነገር ነው ያለው። ደግሞ ያውቃሉ፣ እያንዳንዱ ነገር የሚሰራውን ነገር ያውቃሉ። በደንብ ታውቃለች፣ ታስታውቃለች። ብቻ ተመልካቾቻችን አዲስ ነገር ካለ የምናሳውቃቸው ይሆናል። በአጋጣሚ በጠዋቱ መጣ ነው እንደዚህ የሆነው እና ዝናቡም በጣም አደገኛ ዝናብ የሚዘንብ ነው የሚመስለው። ጨላልሟል አየሩ ራሱ። ብቻ አዲስ ነገር ካለ እናሳውቃቸዋለን። እኛም ሌላ የምናጣራው የምንጨራረሰው ጉዳይ አለ ከአሁኑ ጋር በተያያዘ አብሉን መፍታት ምናምን ይኖርብናል። ስለዚህ እሱንም እስካሁን ያገኘሁት መረጃም ለነሶፊ ምናምን አላሳወቅኳቸውም። እንግዲህ ሄደን የምናሳውቃቸው ይሆናል መሰለኝ። ሰሞኑን እንኳን ይዞች ነበረ በኔ ልታሳብብ ነው። ሌላ ማን አለ? በርጭቆ ምናምን ሳታጥቢ ሰጠሽ ወይስ በምሽት ምናምን በተኛበት ፍሬንች ምናምን ሳምሽኝ? እስከልጅ ኤኒዌይስ ተመልካቾቻችን አዲስ ነገር ካለ ታሳውቃችሁ ይሆናል። በቃ ቻው።